አንድ እየመጣ ያለ ከባድ ነገር አለ። አንድ ወደ ቤተክርስቲያን እየመጣ ያለ ከባድ ደመና አለ። ወደ ምድራችን እየመጣ ያለ ከባድ የሆነ የመንፈስ ቅዱስ እንቅስቃሴና ሪቫይቫል አለ። የሰው እንቅስቃሴ የሰው እጅ አይደለም ያልኳችሁ። አንድ ወደ ምድራችን እየመጣ ያለ ከባድ የሆነ የመንፈስ ቅዱስ እንቅስቃሴ አለ። መንፈስ ቅዱስ እንደተናገረን ይህ ዓመት የድንቆች ዓመት ነው። ይህ ዓመት ድንቆች ብቻ የሚሆኑበት ዓመት ነው። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ አንድ ሰው ስፒሪት ዓለም ላይ መንፈሳዊ ዓለም ላይ ጸሎቱ ስራ የሚሰራው ሰውየው ምን እስከሆነ ድረስ ነው ይላል። እኔ እናንተ ደግሞ በክርስቶስ የጸደቅን ሰዎች ነን። ሰማይ ክርስቶስን ብቻ ነው የሚቀበለው። ሰማይ በክርስቶስ ኢየሱስ ስም የምትጸልየውን ጸሎት ብቻ ነው የሚሰማው። ዛሬ እንጸልያለን። የልዑል እጅ ሰማይና ምድርን የፈጠረ ዩኒቨርሱን የፈጠረው ኃይል መንቀሳቀስ ይጀምራል። ክብር ለኢየሱስ ይሁን። አሁን ያነበብኩት የመጽሐፍ ቅዱስ ክፍል የማያክሰው የለም። ሮቡ የባል ፕሮግራሞች ያሉ ፕሮግራሞችን በሙሉ እያስተማርኩ ያለሁት ስለ ጸሎት ነው። ለምን ቢባል አምናለሁ ከዚህ ትምህርት በኋላ ጸልየው የማይደክማቸው ሰዎች ጸልየው የማይደክማቸው ሰዎች ጌታ ሆይ ብለው ጀምረው መጨረስ የሚያቅታቸው ሰዎች እየጸለዩ ጸሎት የሚናፍቃቸው እየማለዱ ጸሎት የሚናፍቃቸው እየቃተቱ ጸሎት የሚናፍቃቸው ሰዎች ከመካከላችን ስለሚነሱ ዛሬ ስለ ጸሎት ነው ማስተምረው። ክብር ለኢየሱስ ይሁን። ኢትዮጵያ ውስጥ የሚጀምር አንድ ከባድ ነገር አለ። እኔ ከጥቂት ጊዜ በኋላ እዚች ምድር ውስጥ ያየሁትን ነገር ልንገራችሁ። በየሜዳው በየጎዳናው የሚተነብዩ ሰዎችን ያየሁት። ስሙኝ፣ በየአደባባዩ ሰዎች ለፈውስ ቀጠሮ ሳይዙ ሰኞ የፈውስ ቀን፣ ማክሰኞ የትንቢት ቀን ነው ብለው ሳይለጥፉ በየአደባባዩ ፈውስ ሲሆን ያለው፣ በየአደባባዩ የነፃ መውጣት አገልግሎት ሲሆን ያለው፣ በየአደባባዩ የትንቢት አገልግሎት ሲሆን ያለው፣ በየአደባባዩ ትንቢት የሚናገሩ እናቶችን ያለው፣ ትንቢት የሚናገሩ አባቶችን ያለው። ይህንን ደግሞ እጅግ በጣም በቅርብ ጊዜ ውስጥ ታዩታላችሁ። ያው እግዚአብሔር ምስክሬ ነው። የኢትዮጵያ አደባባዮችን ነው እየነገርኳችሁ። ቸርቾች አይደለም ያልኳችሁ። አደባባዮች ላይ ከባድ የሆነ መንፈሳዊ እንቅስቃሴ ሲሆን ያለው የኢትዮጵያ አደባባዮች ለዚህ የመንፈስ ቅዱስ እንቅስቃሴ ሲዋጁ ያለው እና ሰዎች በየአደባባዩ ተነብዩ ያለው፣ ሰዎች በየአደባባዩ በሽተኞች ላይ እጅ ሲጭኑ ያለው፣ አዳራሽ ተክለው ቸርች ውስጥ አይደለም ያልኩ፣ በየአደባባዩ በየፌርማታው ሰዎችን ነፃ የሚያወጡ፣ በየመናኸሪያው ሰዎችን የሚፈውሱ ሰዎች ሲነሱ ያለው። ኔክስ ቸርች አደባባይ ነው የምትወጣው እና የምናያቸው ቢግ ፕሮግራሞች የሚሆኑት አደባባይ ላይ ነው። እግዚአብሔር ይህንን እንቅስቃሴ እጅግ በጣም በቅርብ ጊዜ ውስጥ ወደ ምድራችን ያመጣዋል እና በደንብ ስሙ። ይሄ እንቅስቃሴ ምድራችን ላይ እጅግ በጣም በቅርብ ጊዜ ውስጥ እንደሚሆን ስለገባኝ ነብይ ታውቃላችሁ፣ ነብይ 2013 2012 2014 የሚባል ካላንደር ውስጥ አይደለም የሚኖረው። ነብይ የሚኖረው ያየው ውስጥ ነው። አልሰማችሁ? እናንተም እንደምታወሩ እናንተም እንደምታስቡ አላቅ። እኔ ማስበው እኔ የምኖረው የማየው ውስጥ ነው። መንፈስ ቅዱስ ያሳየኝ ነገር ውስጥ ነው እና ኔክስ እግዚአብሔር የኢትዮጵያን አደባባዮች ሁሉ በወንጌል ሲያርሳቸው ያለ፣ 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 በወንጌል ሲያርሳቸው ያለ። ክብር ለኢየሱስ ይሁን። መቀመጥ ትችላላችሁ። እግዚአብሔር ሆይ በሉ እስኪ። ያ መንፈስ ከሚያገኛቸው ሰዎች መሃል አንዱ እኔ ነኝ። ይሁንላችሁ፣ በኢየሱስ ስም ይሁንላችሁ፣ በኢየሱስ ስም ይሁንላችሁ። እግዚአብሔር ሆይ በዚህ መንፈስ ተነክተው ከሚያገለግሉ፣ ተነክተው ከሚነሱ፣ ተነክተው ክብርህን ከሚገልጡ
ሰዎች መሃል አንዱ እኔ ነኝ። አንዱ እኔ ነኝ። አንዱ እኔ ነኝ። አንዱ እኔ ነኝ። በኢየሱስ ስም ይሆንልህ። በኢየሱስ ስም ይሆንላችሁ። በኢየሱስ ስም ይሆንላችሁ። በኢየሱስ ስም ይሆንላችሁ። ይህን ደግሞ በቅርብ ጊዜ ውስጥ ማየት አይደለም፣ የዚህ ትንቢት አካል ሁናችሁ ራሳችሁ እንድታገኙ ትጸልያለሁ። ይህ ትንቢታዊ ቃል የሚፈጸምበት ሰው ሁናችሁ ራሳችሁ እንድታገኙ ትጸልያለሁ። በኢየሱስ ስም ራሳችሁን በዚህ ቦታ ውስጥ ሆናችሁ እንድታገኙ ትጸልያለሁ። በሕያው እግዚአብሔር ፊት ነው የምነግራችሁ። ከባድ እጅግ በጣም ከባድ እየመጣ ያለ የመንፈስ ቅዱስ እንቅስቃሴ አለ። የኛ አስተሳሰብ የማያቆመው፣ የኛ አረዳድ የማያቆመው፣ የሆነ የሃይማኖት ፎርሙላ የማያቆመው፣ የሆነ ሰዎች ያስገቡት ያጠሩት አጥር የማያስቆመው ከባድ የመንፈስ ቅዱስ እንቅስቃሴ ሲሆን ያለ እኔ የበለጠው ነገር ርቦኛል። የእናንተን አላቅም። የበለጠ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እና ከባድ እየመጣ ያለ ነገር ስላለ ለዛ ሬዲ እንድትሆኑ ዛሬ ስለ ጸሎት አስተምራለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዛሬ ስለ ጸሎት እንማማራለን። ስለ ጸሎት ስንማማር ለጸሎት የሚረዱ 16 ነጥቦችን ነግራችኋለሁ። ለጸሎት የሚረዳ አንደኛ ጻፉ። እንድትጸልዩ የሚረዳችሁ የመጀመሪያ ነጥብ፣ እንድትጸልዩ የሚጠቅማችሁ የመጀመሪያው ነጥብ መጸለይ ነው። ሁለተኛ ነጥብ መጸለይ ነው። ለመጸለይ ማድረግ ያለባችሁ ብቸኛው ነገር መጸለይ ብቻ ነው። ጸሎት ቀመር የለውም፣ ፎርሙላ የለውም። አባታችሁ ጋር ለማውራት እኔ አባቴ ጋር ለማውራት ያስተማሪ ሰው የለም። ከኔ ጋር ናቸው አይደል? አባቴ ጋር እንዴት እንደማወራ በትምህርት መልክ የሰጠኝ ማንም ሰው የለም። አባቴ ጋር ሳወራ ከኔ ጋር ናቸው አይደል? አንድ ሕፃን ልጅ አባቱ ጋር ሲያወራና እኔ ሳወራ እኩል አይደለም የምናወራው። አንድ ሕፃን ልጅ አባቱ ጋር ሲያወራ አባ ብሎ ይጀምርና ከዛ በኋላ የሚያወራው ነገር የለውም። እሱ በገባው መንገድ ግን ከአባቱ ጋር ኮሙኒኬት ያደርጋል። እኔ ደግሞ አሁን ከሱ የተሻለ አማርኛ የተናገርኩም ከአባቴ ጋር ኮሙኒኬት አደርጋለሁ አይደል? በተለያየ የመንፈሳዊ አቅምና ደረጃ ውስጥ ብትሆኑም በገባችሁ መንገድ ሁሉ ግን መጸለይ ያለባችሁ። አባ ብለህ ለምን አታቆምም? መጸለይ ያለብህ። ለመጸለይ ማድረግ ያለብን ብቸኛው ነገር ምንድነው? መጸለይ ነው። ከዛ ውጭ ምንም እናደርገው ምንም ነገር የለም። ዳንኤል የጸለየው አይነት ጸሎት ከዚህ ሰዓት ጀምሮ መግባት እንዲሆንልን እንጸልያለሁ። አሁን ዳንኤል ሲጸልይ የነበረበትን ኮንዲሽን፣ ዳንኤል የነበረበትን የጸሎት አትሞስፌር አይተን ከዛ በኋላ ደግሞ እኛ እንጸልያለን። ክብር ለኢየሱስ ይሁን። ዳንኤል ማለት በምርኮ ከይሁዳና የአይሁድ ግዛቶች በሙሉ ከሄዱ ምርኮኞች መካከል ዳንኤል አንዱ ነው። ዳንኤል ባቢሎን የሚባል አገር ውስጥ ሲገባ ባቢሎን ስለሚባል አገር ውስጥ ከገቡ ሰዎች መካከል የዳንኤል መጽሐፍ ስለ 4 እና 5 ሰዎች ነው የሚነግረን። የዳንኤል መጽሐፍ ስናነበው ግን ባቢሎን የሚባል አገር ውስጥ የገቡ ዜጎች ቁጥር ከ60 ሺህ እስከ 70 ሺህ ይሆናል። 60 እና 70 ሺህ ሰው በምርኮ አንዲት አገር ውስጥ ገብቶ መጽሐፍ ቅዱስ ውስጥ ተጽፎ የምታገኛቸው 4 ወይ 5 ሰዎች ናቸው። ሄሎ 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 ጥቂት ሰዎችን ነው መጽሐፍ ቅዱስ ውስጥ ተጽፎ የምታገኘው። እና እነዚህ ሰዎች በምርኮ ከይሁዳ ምድር ወደ ባቢሎን ሲገቡ ባቢሎናውያን በሙሉ የሚቀበሏቸው ዌልካም ብሏቸው እንዳይመስሏችሁ። ባቢሎናውያን የሚቀበሏቸው አምላካቸው ስለተዋቸው ነው። ከይሁዳ ምድር ተነስተው የት የገቡት? አምላካቸው አብሯቸው ቢኖር ኖሮ ለምን አይሰጣቸውም? ለባርነት አይሰጣቸውም። እና እያንዳንዱ ባቢሎናዊ እያንዳንዱን ይሁዳዊና አይሁድን ሲያገኘው የሚነግረው ነገር አንድ ነው። እግዚአብሔር የሚባለው አምላክ ምን ያህል እንደራቃቸው እየነገሯቸው ነው የሚያስገቧቸው። እግዚአብሔር ቢወዳችሁ ኖሮ እንደቀደሙት አባቶቻችሁ በራሳችሁ ምድር እንድትኖሩ ያደርጋችሁ ነበር። እናንተን ኃጢአታችሁን ድርጊታችሁን ስለጠላ ግን ምን አለ? ለባርነት ምን አላችሁ? ሰጣችሁ። ለባርነት ሰጣችሁ። ሰምታይምስ ሁኔታዎች የሚሰብኳችሁ እንደዚህ ነው አይደለ? እጅግ በጣም አስቸጋሪ የሚባል ታይም ውስጥና አስቸጋሪ የሚባል ነገር ውስጥ ስትገቡ ነገሩ እኮ አምላክሽ ቢወድሽ ኖሮ እዚህ ውስጥ አትገቢም ይልሻል አይደል? እነዚህም ሰዎች የነበሩት ሁኔታ ያወራቸዋል። ሁሉም ነገር ያወራቸዋል። አምላክህ ትቶሃል እየተባለ ሰውየው ይጸልያል። ሌላው በሙሉ አምላኬ ትቶኛል ተብሎ ለተዘጋጀው ሲሰግድ ሰውየው አምላኬ አልተወኝም ብሎ የሚጸልይ ፐርሰን ነው። ሄሎ አምላኬ ምን አላለኝም? አልተወኝም።
እና ያ የሁሉ የተማረከው ህዝብ እያለ ንጉሱ አንድ አዋጅ ወጣ። በእነዚህ ጊዜያቶች ማንም ሰው ካቆምኩት ምስል ውጭ መስገድም መጸለይ ምን አይልም አይችልም። አምላኬን ትቻለሁ ብሎ የሚያስብ ከይሁዳ የመጣ ሰው በሙሉ ለማይናገረው ምንም ነገር ለማያደርገው ምን ይሰግዳል? ጣዖት ይሰግዳል። ለምን ማይንዱ ይነግረዋል። አምላክህ ባይተውህ ኖሮ ለነዚህ ጨካኝ ባቢሎናውያን ምን አይልህም አሳልፎ አይሰጥም። ለንጉስ ዳሪዮስ ምን አይልህም አሳልፎ አይሰጥም። ከብዙ ስብከት የተነሳ አንዳንዱ ሰው ምን ብሏል? ተንበርክኮ ምን ብሎ ማለት ጀምሯል? መስገድ ጀምሯል። ዳንኤል እንደዚህ ይላል፣ አዋጁ በወጣ ጊዜ ይላል ዳንኤል ምን አለ? በፊት ያደርግ እንደነበረው ምን አለ? በቀን 3 ጊዜ ጸልየ። የዚህኛው ግን ምን እንደሚገርም ታውቃላችሁ? እዚህኛው ስፍራ ላይ ግን በቀን 3 ጊዜ እንደከዚህ በፊት ይጸልይ እንደነበረው ጸልየ ብቻ ብሎ ያቆም፣ ተነስቶም አመሰገነ። ሄሎ፣ ተነስቶም ምን አለ? ጸልየ ብቻ አይደለም፣ ተነስቶም ምን አለ? አመሰገነ። ይሄ ሰውዬ የሚጸልይበት ስፍራ ላይ እግዚአብሔር የሚባል አምላክ ሩቅ እንደሆነ የተነገረበት ስፍራ ነው። እግዚአብሔር የሚባል አምላክ ሊደርስላቸው እንደማይችል የተሰበከባቸው ስፍራ። ይሄ ሰውዬ ግን ምን ይላል? the whole nation ላይ ጸልይ ይችላል። the whole nation የእግዚአብሔርን ፊት ላይ ፈልግ ይችላል። እኔ ግን ምን ላለሁ እና ዳንኤልን ሁሉን ሰበብ ፈለጉበትና ያለበት ብቸኛው ሰበብ ከአምላኩ ጋር ያለው ፌሎሺፕ ብቻ ነው። ከአምላኩ ጋር ያለው ፌሎሺፕ ብቻ ነው። በደንብ ስሙ። ሰይጣን የሚጸልዩ ሰዎችን ነው የሚፈራው። አየህ the whole እዛ ስፍራ እዛ ኔሽን ውስጥ እኮ በብዙ ሺህ የሚቆጠሩ ነዋሪዎች አሉ። የሁሉም አይን ግን ያለው ማን ጋር ነው? ለምን ብትለይ ከሁሉም ኔሽን እዛ ስፍራ ውስጥ ካሉ ሰዎች ይልቅ ዳንኤል ጋር ስትመጣ አንድ የተለየ ነገር አለ። የጸሎት ሰው ነው። ብዙ ጊዜ አንድ ነገር ልንገራችሁ። አንዲት ልጅ መጣችና ፕሮፌት አለችኝ። አቤት አልኳት። እኔ አሁን በፊት በጣም እጸልይ ነበር፣ አሁን መጸለይ አቁሜያለሁ አለች። ለምን ስላት አንድ ችግር ገጥሞኝ ሞር በጸለይ ቁጥር ሞር ችግሩ ይጨምራል አለችኝ። ሞር ችግሩ ምን ይላል? ይጨምራል። ያልጸለይኩ ሰዓት ለዛውም ችግሩ ይቀንሳል አለችኝ። ያልጸለይሽ ሰዓት ችግሩ ቀንሶ እንዳይመስልሽ፣ ያልጸለይሽ ሰዓት ካለው ሁኔታ ጋር ተስማምቻለሁ ብለሽ እየኖርሽ ስለሆነ አይታወቅሽም። መጸለይ የጀመርሽ ሰዓት እያመስሽ ነው። ከዴበን ጋር አልስማማም፣ ከሲስተሙ ጋር አልስማማም፣ ከፕሮግራሙ ጋር አልስማማም። እንደዛ በምትልበት ታይም ጨለማው ተባብሮ ነው ፋይት የሚያደርግ። ይሄንን ሰውዬ ያ ሁሉ የ120 አገሮች ላይ ያሉ መሳፍንቶች፣ ገዢዎች፣ ሁሉም ሰዎች ተባብረው አንድ ያገኙበት ብቸኛ ነገር ቢኖር ጸሎቱ ነው። ደሞመንት መጸለይ የጀመረ ሰዓት እዛች ሀገር ላይ ሊፈጠር የሚችለውን ነገር ያውቁታል። ደሞመንት መጸለይ የጀመረ ሰዓት ከኔ ጋር ናችሁ? ምናልባት የዳንኤልን መጽሐፍ ስታነቡት የዳንኤል አብዛኞቹን ጸሎቶች ይዋቸው። እግዚአብሔር ሆይ ርስትህን አስብ፣ ህዝብህን ይቅር በል። ህዝቡ ተስማምቶ የሆነ ኑሮ እየኖረ ሰውየው ስለ ህዝቡ የሚጸልይ ፐርሰን ነው። ይሄ ፐርሰን እየጸለየ ነው ማለት ህዝቡ አንድ ቀን ከእጃቸው እንደሚወጣ ያውቁታል። አልሰማችሁ? አንድ ቀን ህዝቡም እንደሚል ያውቁታል፣ ከእጃቸው እንደሚወጣ ያውቁታል። ህዝቡ ከባርነት እንደሚወጣ ለህዝቡ ፋይት የሚያደርገው አንድ ሰው ነው። ህዝቡ ተስማምቶ እየኖረ ነው። ለህዝቡ ፋይት የሚያደርገው ግን ማን ነው? ህዝብ በሙሉ ተስማምቶ እየኖረ አልስማማም የሚለው ማን ነው? ዳንኤል። ይሄ መንፈስ ይጋባባችሁ በኢየሱስ ስም፣ ይጋባባችሁ በኢየሱስ ስም፣ ይጋባባችሁ። ሰውየው መጸለዩ አይደለም። ከዚህ በፊት 3 ጊዜ ነው የሚጸልየው። 3 ጊዜ የጸለየ እንደዚህ አይነት ችግር ተፈጥሮ አያውቅም። አሁንም ችግር ሲፈጠር ሰውየው አሁንም መጸለዩን የቀጠለው አዋጁ እንደወጣ ባወቀ ጊዜ ይላል አይደል? አዋጁ እንደወጣ ባወቀ ጊዜ ሰውየው ዳሪዮስ ጋር አይደለም ሄደው፣ ሰውየው እግዚአብሔር ጋር ነው ሄደው። ሄሎ፣ ሰውየው ማን ጋር ነው ሄደው? እግዚአብሔር ጋር ነው። ከዛ መጸለይ ጀመረ ይላል ባይብል። ከዛ ጸሎቱን ሲደመድመው ዳንኤል ምን አለ? አመሰገነ። መጸለይ ጀምረናል ማለት ካለው ሁኔታ ጋር ካለው አትሞስፌር ጋር መስማማት አቁመናል ማለት ነው። ከኔ ጋር ናችሁ? ካለው የትኛውም የጨለማው ዓለም ኔትወርክና ሲስተም ጋር ምን ማለት አቁመናል? መስማማት። መጸለይ አቁመሃል ማለት ደግሞ ተስማምቶ እየኖርክ ነው ማለት ነው። መጽሐፍ ቅዱስ ውስጥ አንድ በጣም ወደው ታሪክ አለ። ጳውሎስ አንዲት ከተማ ውስጥ በተሰባበረች መርከብ ሰዓት አንድ ነገር ተፈጠረ ይላል መጽሐፍ ቅዱስ። አንዲት እፉኝ መታ ምን አለችው?
ነደፈችው። እፉኝቷ የነደፈችው መቼ እንደሆነ ልንገራችሁ። እፉኝቷ የነደፈችው ጳውሎስ እና እዛ ስፍራ የነበሩ ሰዎች እሳት አሙቀው ምን ማለት ጀመሩ? መሞቅ ጀመሩ። የነበረችው ትንሿ እሳት ሁሉንም ሰው ተስማምታችኋለች። ጳውሎስ መጣና ፋይሩን መጨመር አለብን አለ። ፋይሩን ጳውሎስ ሲጨምረው ሌሎችን ፋይሩን ሲያነዱ የነበሩ ሰዎችን ያላቃጠለችውና ያልነደፈችው እፉኝት ማን ነደፈችው? ደሞመንት ሞር የጨመርን ሰዓት ነው እፉኝቶች መገለጥ የሚጀምሩት። አልሰማችሁ? እፉኝቶችን መገለጥ የሚጀምሩት ጩኸት የሚጀምረው ሞር የጸለይክ ሰዓት ነው። እስካልጸለይክ ሰዓት እፉኝት ጋር ተስማምተሃል ማለት ነው። እና ጳውሎስ በዛ መንፈሳዊ ድንዛዜ ውስጥ የነበሩ ሰዎች ምን ብሎናል አሉ? በቃ እኛ ይሄ ተስማምቶናል። እቺ ፋየር ምንድነች? በቂ ነች። እቺ ፋየር ምንድነች? በቂ ነች። ጳውሎስ ጋር ስትመጣ ኖ ይሄ ፋየር ምን አይደለም፣ በቂ አይደለም። ምን ማለት አለብን? መጨመር አለብን። ሰውየው መጨመር ጀመረ። መጨመር ሲጀምር ማኗ ተገለጠች? እፉኝቷ ከመጣችሁ እነሱን ተስማምቶ ከነበረው ኮምፈርት ዞን ውስጥ እንደ ሀገር ተስማምተን እየኖርንበት ያለው ኮምፈርት ዞን አለ። አሁን እሱን ጥሰን ለመውጣት ነው የምንጸልየው። እና አሁን እዚህ ኢትዮጵያ ውስጥ ነው ከዚህ ሰዓት ጀምሮ እንድትበለጽ ያለው ብል የሚቃወመኝ ሌላው ሰው እንዳይመስልህ፣ የሚቃወመኝ አማኙ ነው። ለምን ይመስልሃል? ያሉበት የድህነት ዞን ተወጥቷል። እኛ ደግሞ ስላልተመቸን ከዚህ ሰዓት ጀምሮ እንድትበለጽ ጸልያለሁ። አሁን ከዚህ ሰዓት ጀምሮ ዋገን ላምበርጊኒ መኪና አገዛለሁ ብትል ሁሉም ሰው ይቃወማል። ለምን ይመስላል? ተስማምቶ የሚኖርበት ዞን አለ። ከዛ ዞን አንተም ሆነ እሱ መውጣት አይፈልግም። በሞመንት አንተ እንዳገር አሁን የሚጸልዩ ሰዎች በሰው ዘንድ ለራሱ የሚፈሩ ሰዎች ናቸው። እና ጳውሎስ እሳቱን ባነደደ ቁጥር ምኗ ነደፈች ይላል። ከዛ እፉኝቷ ስትነድፈው የተፈጠረውን ነገር ጳውሎስን ከእሳቱ መሃል ወጣ እፉኝቷ ስትነድፈው ሰዎቹም እንዳሉ ታውቃላችሁ? ይሄ ሰውዬ ከሰራው ኃጢአት የተነሳ ከመርከብ እንኳን ቢተርፍ እግዚአብሔር ደግሞ በዚህ ምን ሊለው ነው? ሊቀጣው ነው። ያ ማለት ይሄ ሰውዬ ከማን አይደለም እያሉ ነው? ከእግዚአብሔር አይደለም። ሞር ፋየር ባነደርክ ቁጥር ቸርች ከእግዚአብሔር ነው ብላ እንድትቀበል እንዳትጠብቅ። ከምን አይደለም? ከእግዚአብሔር። እግዚአብሔር ራሱ የዚህ ሰውዬ ምንድነው? ጠላት ነው። እግዚአብሔር ራሱ ከዛኛው እንዲያመልጥ ፈቅዶለት ከዚህኛው ግን ሊያመልጥ ስላልቻለ ሊገለው ነው ብሎ መጠበቅ ጀመሩ። ከኔ ጋር ናችሁ? ቢኮዝ ይሄ ሰውዬ ሌሎች ያነደዱት እሳት የማይመቸው ሰው ነው። ዛሬ ይሄ ቅናት እንዲጋባባችሁ ጸልያል። ይሄ ቅናት እንዲጋባባችሁ ጸልያል። ይሄ ቅናት እንዲጋባባችሁ ጸልያል። በደንብ ስሙን። ሞር እሳቱን ባነደዳችሁት ሞር በጸለያችሁ ቁጥር ሰይጣን ወይም የጨለማው ዓለም የሚያደርገውን ነገር ልንገራችሁ። የጨለማው ዓለም በአቅም እንደማይችላችሁ ስለሚገባው፣ በኃይል እንደማይችላችሁ ስለሚገባው ሌሎች ሰዎች ማይንድ ውስጥ እንደሚፈጥር ልንገራችሁ። ይሄ ሰውዬ የሚያደርገውን ኃይል በሙሉ እኔ ነኝ የሰጠሁት ብሎ ማስወራት ነው የሚጀምረው። ልክ ለጳውሎስ እንዳደረገው ይሄ ሰውዬ ተጠበቀ። እፉኝት ይዞት ሊሞት ያልቻለበትን ኃይል ያገኘው ከማን ነው አሉ? እስኪ እሳት በሉ፣ የበለጠ በሉ እስኪ። እጸልያለሁ። ድምጻቸው አይሰማም። የበለጠ እጸልያለሁ። የበለጠ እጸልያለሁ። የበለጠ እጸልያለሁ። የበለጠ እጸልያለሁ። የበለጠ እጸልያለሁ። ከእግዚአብሔር ጋር ሞር ፌሎሺፕ ባደረጋችሁ ቁጥር ለእግዚአብሔር እየነገራችሁ ያላችሁት አንድ ነገር ነው። እግዚአብሔር ሆይ ሌሎችን የተስማማው ኮምፈርት ዞን ለኔ ምን አይለኝም፣ አይስማማ። የበለጠ ፈልጋለሁ። የበለጠ ክብርህን ምላለሁ ፈልጋለሁ። የበለጠ ኃይልህን ፈልጋለሁ። የበለጠ አቅምህን ፈልጋለሁ። የበለጠ ጸጋህን ፈልጋለሁ። የበለጠ ቅባትህን የበለጠ ምላለሁ። ሌሎች የፈጠሩት ኮምፈርት ዞን ላንተ እንዳይመች ጸልያለሁ። ሌሎች ያነደዱት እሳት ላንተ እንዳይመች ጸልያለሁ። ሞር የሚጨምር ነገር ውስጥህ እንዲገባ ጸልያለሁ።
የሚጨምር ረሃብ ውስጥህ እንዲገባ ጸልያል። የሚጨምር ረሃብ ውስጥህ እንዲገባ ጸልያል። የሐዋርያት ሥራን መጽሐፍ ስታነቡት እነዛ ሰዎች ምዕራፍ 1 መጽሐፍ ቅዱስ እንደሚነግረን ኢየሱስ ኃይል እስክትቀበሉ ድረስ ምን በሉ አላቸው። እና እነዚህ ሰዎች መጸለይ ጀመሩ። እና አንድ ቀን ሐዋርያት ሥራ ምዕራፍ 3 ላይ የሚጸለይበት ስፍራ ውስጥ ገቡ። የሚጸለይበት ስፍራ ውስጥ ሲገቡ ፕሮግራም በሚመሩ ሰዎችና በእነሱ መሃል ልዩነት አለ። ፕሮግራም የሚመሩ ሰዎች፣ ስብከት የሚሰብኩ ሰዎች ያንን ሰውዬ ብር ጥለውለት ነው የሚሄዱት። እነዚህ የሚጸልዩ ሰዎች እዛ ስፍራ ፕሪች የሚያደርጉ ሰዎች ያዞ ለነሱ ተስማምቷቸዋል። ፕሪች አድርገው ከወጡ ምንም ነገር አይፈልጉም። እነዚህኞቹ ሲመጡ ግን ፕሪች የሚያደርጉበት ስቴጅ አይደለም የሚፈልጉት፣ የሚገልጡበት የሆነ ፐርሰን ነው የሚፈልጉት። ፓወር ዴሞንስትሬት የሚያደርጉበት በሽተኛ የሆነ ሰው ነው የሚፈልጉት። ፓወር ዴሞንስትሬት የሚያደርጉበት ባጋንንት የተጠቃ ሰው ነው የሚፈልጉት። እና ሞመንት የሰለሞን መመላለሻ የሚባለው ውብ የተባለው ስፍራ ውስጥ ሲገቡ ፑልፒት አይደለም የሚጠየቁት፣ ምንም ነገር አይደለም የሚጠየቁት። 40 ቀን ውስጥ የተለማመድነው የምናውቀው አንድ ነገር አለ። የናዝሬቱ ኢየሱስ የሚነገረን አንድ ነገር አለ። ሌሎች ሳንቲም ስላላቸው ሰጥተዋል። እኛ ጋር ግን ሳንቲም አይደለም ያለው።